እንግዲህ ከነሱ እንግዲህ ምንም አይነት መረጃ እንደማያመልጥ ታውቃላችሁ። ከየትም ቢዟዟር ከነሱ ምንም አይነት መረጃ አያመልጣቸውም። እንግዲህ ከትናንት ዛሬ 3 ቀን መሰለኝ ማህሌት ከተገኘች እንግዲህ ያው እሷ በሕክምና ላይ ብትሆንም የወንድሟ ነገር ደግሞ እያሳስባታል። ምክንያቱም የመስፍን ጨካኝ አረመኔነት እሷም ስላለፈችው እሱ ትውስታ ራሱ የወንድሟማ እንዴት እንደሆነ እሱን በማስታወስ አሁን ራሷን እንትን ለማለት እንትን አትልም ማለት ነው። ምክንያቱም ወንድሟ ነው ሁልጊዜ የሚመጣባት። ያው እነሱም ቃል በገቡት መሰረት እንግዲህ ወደ መስፍን ተላላኪዎች እንግዲህ መስፍን ያለበትን ቦታ የሚጠቁሙ ሰዎች የሚያውቁ ሰዎች አሉ። ግን ያው ቢያውቁ ራሱ መስፍንን ስለሚፈሩት ብዙዎቻቸው ለመናገር ፍቃደኛ አይደሉም። ከስንት አንዶቹ ናቸው ፍቃደኛ እንጂ ብዙዎቻቸው ብዙም ለመናገር እንትን አይሉም፣ አይደፍሩም። ሆኖም ቀረም ተገርፎም ሆነ ምንም አለ መናገሩ አይቀርም ማለት ነው። ያው እነሱ ከነገራችን ላይ ዱላ የእንትን ነው፣ ዱላ ጥሩ አይደለም። ግን አንዳንድ ሰዎች ደግሞ የግዴታ ተገርፈው ወይ የሆነ እንትን እንዲናገሩ የሚያደርጉ በራሳቸው እንትን ገንዘብ ነው አታሏቸው የገባው። በገንዘብ ተገዝተው የሰው ህይወት እያበላሹ ያሉት እነሱም ደግሞ መጨረሻቸው እንደዚህ ነው። በቃ ሲጀመር እኔ ደጋግሜ ያልኳችሁ ነገር የሰው ንብረት የሰው ነው ይዞባችሁ የሚመጣው ብዙ ጣጣ ነው። አንዳንድ ጊዜ ብሩን ብቻ የምናሳድድ ሰዎች መጨረሻችን ደግሞ አያምርም እና ለዛም ነው የሰው ገንዘብ መመኘት ጥሩ አይደለም። አሁን የመስፍንን ጉድ እያያችሁ ነው። መስፍን ከነገራችን ላይ አሁን ማህሌት ዋናው እንድትገኝ የረዳት በገዛ እጁ ልጄን አግቷል ብሎ አክስት ነኝ ምንድነው አያት ነኝ አጎት ነኝ ብለው የመጡት ከነሱ ነው። ትልቅ መረጃ እንግዲህ ወደ ማህሌት እንድትሄድ የረዳቸው እና አሁንም ደግሞ የእሱ እንትን የእሱ ጥፋቱና እንትኑ እንዳለ ሆኖ ግን እነሱ በየትም አለ በየትም ያገኙታል። ናቲ አሁን በምን አይነት ሁኔታ እንዳለ እንግዲህ እስካሁን ድረስ ስለሱ ሲጎራ አልሰማንም። ግን ታያላችሁ በቅርብ ቀን ያመጡታል። ከእነሱ ምንም አይነት መረጃም አያመልጣቸውም። ያው አንዳንዶች ብር ከተቀበሉ በኋላ ስለሱ ማውራት ምናምን አይፈልጉም። ግን ሳይወድ በግዱ መናገር ይችላል ማለት ነው። ወንድሞቻችን ክፉ ነገር አይንካችሁ እያላችሁ ጸሎት አድርጉላቸው። ያው እነሱ ከጀመሩ እስከሚጨርሱ ድረስ ምንም ከነሱ የሚያስቆማቸው ነገር የለም ማለት ነው። ያው እውነቷ እውነት እስከምትወጣ ድረስ እንግዲህ እውነት የያዘ ሰው ከነገራችን ላይ በየትኛውም መንገድ ስትሄድ እውነት ከያሽ ምንም ነገር እንትን አይልሽም በቃ። ምክንያቱም ያልሽው እውነት ነው። በሐሰተኛ በሰው ንብረት ድርቅ ብሎ ልክ የእንትኑ አድርጎ እኔ እንጃ እንዴት አይነት ህሊና እንዳላቸው ራሱ አላውቅም። ተላላኪ የተባሉት ራሱ ያው ገንዘብ ያታልላል። በእርግጥ ይህን ያክል ብር ሲሰጣቸው እነሱ ብሩን ነው ያዩት። ከኋላ ይዞባቸው የሚመጣው ጣጣው ምናምን በፍጹም አላሰቡትም። ግን አሁን ላይ ግን እየተጎዱ ነው ያሉት፣ ብዙዎች እየተጎዱ ነው የእውነት እዩ። ተይዘው እንኳን ሞር እንኳን በሱ በኩል ተይዘው እንዴት ሆናችሁ ምናምን ብሎ እንኳን ለራሱ ህይወት እንትን አምልጭኝ ይላል እንጂ ስለነሱ ምንም አይነት ጭንቀት የለውም ሰውየው። ሲጀመር ለሰው ልጅ ርህራሄ የለውም። ያው እንግዲህ የአንዳንድ ሰው ልብ እንደዚህ ነው፣ ልበ ደንደን ነው። ገንዘብ ብቻ ነው የሚያሳድደው። ገንዘብ ገንዘብ ብሎ ግን ያው አሁን ሲሞት ይዞት የሚሄደው ነገር የለም። ሁላችንም በዚች ምድር እስካለን ድረስ ብዙ ነገር እንመኛለን፣ ብዙ ነገር ቢኖረን እንላለን። ግን ሸክላ ነን በቃ። ሰው ሲባል ሸክላ ነው፣ ዝም ብሎ በቀላሉ ተሰባሪ ነገር ነው። ያው እኛ ደግሞ በተፈጥሯችን እንደዛ ብለን አናስብም። ሁልጊዜ ቁመን የምንቀር ይመስል ለሰው ልጅ መጥፎ ነገር እንመኛለን፣ የሰውን ገንዘብ እንመኛለን። የሰው ነገር ሲመኝ ደግሞ ያለውን ጭራሽ ይዞበት ነው የሚጠፋው። እና ብቻ ልቦና ይስጠን ለሁላችንም። በጣም አስቸጋሪ ነው።
እኛ አሁን የትም ዓለም የትም ናቲ ከማህሌት ወንድሟን እንድትገናኝ ምኞታችን ነው። ያው የእሱ ጉድ ቀስ ብሎ ይጠራል የትም ቢሄድ። ይሄኛው ማን ነበረ? አረ የእሱ ስም መስፍን መስፍን ስለሚሉ ያኛው ስም በፍጹም አያዘኝም። ግን እሱ ራሱ ከባድ ወንጀለኛ ናቸው። እሱ ራሱ አንደኛ ተባባሪ ነው። እኩል ነው ንብረቱ ምንም የሚካፈሉት። ግን ብዙ ጊዜ እሱ መስፍን ስለምንል ነው። ስለ እሱ ራሱ ማጣራት ቢችሉ ራሱ አሪፍ ነበር የእውነት። በጣም ብዙዎች ሰዎች ስለሱ ብዙ ያወራሉ፣ ግን እስካሁን ድረስ በሱ ጉዳይ ብዙም እነ ልዑል እና ዘላለም ስለሱ ብዙም እንትን ያው እንግዲህ የትም አለ የትም ፍጩ የትም ዱቄቱን አምጩ ነው። ምንም አለ ምንም እኛ የምንፈልገው ወንድሟ መገኘቱን ብቻ ነው። የነሱ ነገር ኬትም አያመልጡም፣ ኬትም አያመልጡም። እውነትን ከያሽ በየትኛውም መንገድ ብትሄጅ እውነት እውነት ናት። እንግዲህ ዛሬ ደግሞ የተገኘችው ሴት ደግሞ እንግዲህ ከመስፍን በጣም ብዙ ገንዘብ እንደተቀበለች እና ሌላው ደግሞ ስለሱ ብዙም ያው እንዳልኳችሁ የነሱን ሚስጥር ብዙዎቻቸው ማውራት አይፈልጉም። ምክንያቱም ያው ሲሰጣቸው አስፈራርቶ ምናምን በቤተሰባቸው በምን እንትን ብሎ ስለሚላቸው መሰለኝ። ያው እነሱ ደግሞ ዘላለምም ሆነ ልዑልም ያው በሚያወጣጡት አወጣተው ይነግራሉ። ግን ብዙዎቻቸው በተያዙ ሰዓት ፈቃደኛ አይደሉም ለመናገር። ያው ብዙ ምስጢር ታውቃለች ብሎ እንግዲህ ያው ሲያዙ በጣም ብዙ እንትን ይላሉ። ወደ ወንጀሉ ሲገቡ ደግሞ ይሄ ችግር ይመጣል ብሎ አያስቡም። እኔ ምን አይነት ኧረ በስመ አብ! እኔ ሰው ግን እንዴት ነው አረመኔ የሆነው? እጅግ በጣም አረመኔ ጨካኝ ሆነዋል። በቃ በተለይ ይሄ ገንዘብ ገንዘብ የሚል ሰው በስመ አብ! እኔ እንጃ እውነት ጭንቅላታቸው ትክክል ይሰራል ብዬ አላስብም። ገንዘብ ብቻ ነው የሚያሳድዱት። መጨረሻቸው ምን ይሆን የእነዚህ ሰዎች? ማንም ሰው ሲጀመር ከህግ ማንም አለማንም ማምለጥ አይችልም። እውነትን የያዘ ሰው ሁልጊዜም ወደፊት ነው እንጂ ወደ ኋላ አይሄድም። መሸነፍ ያለበት ማፈር ያለበት ማፈሪያው መስፍን ነው እንጂ እነሱ እውነተኛ እንትን ስለያዙ እውነትም ስላላቸው ነው። አሁን ማህሌትም በየትኛውም እንትን እስከ ገጠርም ሄደ በምንም ሄደ ያው ሙታለችም አለ ብዙ ነገር ሲያስወራባት ነበር በልጅቷ። ግን እውነት ደግሞ ስትወጣ እንደዚህ ነው እና እሱም ወንድሟም እንግዲህ እግዚአብሔር እንዲቀናቸው ምኞታችን ነው፣ ጸሎታችን ነው። እሱም እንዲገኝ የእነሱም ልፋት ድካማቸውን እግዚአብሔር ይቁጠርላቸው። ያው እንግዲህ ምኞቴ ነው። ብቻ ከባድ ነው። የመስፍን ነገር ተወርቶ ተወርቶ አያልቅም። ምን አይነት አረመኔ ጨካኝ እንደሆነ ያው ሁላችሁም የምታዩት ነገር ነው። ለማንኛውም ጋይዝ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ለምታበረታቱኝ እህት ወንድሞቼ ደግሞ ከልብ ነው ማመሰግነው። ሰላም እና ፍቅር ተመኘሁላችሁ። በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላማችሁ ይብዛልኝ። ሁላችሁም ስትገቡ ላይክ ያደረጋችሁ ግቡ። የዛሬው ቪዲዮ ይመስላል። ሰላም ቆዩ። እናመሰግናለን። ባይ ባይ።